ልጅሽ በህይወት አለ። እኔ ጋር ነው ያለው። ምን እያልክ ነው? ቆይ ግን ጤነኛ ነህ ነው ወይስ እንደዛ ነገር ስታወራ ትንሽ እንኳን ይሰማታል ብለህ አታስብም? እንዴት በሰው ስሜት ትጫወታለህ? ስትታይ ትልቅ ሰው ነው የምትመስለው፣ ግን አንተ ህፃን ነህ። እሺ ለምንድን ነው ራስሽ ከምትይ ውጪ ሌላ ሰው ማታደምጪው? እኔ እውነቴን ነው እየነገርኩሽ ያለሁት። ልጅሽ በህይወት አለ፣ አልሞትም። ይበቃሃል። ታመ ከሆነ ሳይብስብህ በጊዜ ወደ ሐኪም ቤት ብትሄድ ይሻልሃል። እኔ ራሴ ነኝ አይኔ እያየ ልጄን የቀበርኩት። ሌላ የምትጫወትበት ነገር ካለ ሞክር። ለአሁኑ ግን አልተሳካልህም። ለሁሉም ነገር ልክ አለው። አንቺንም ልንገርሽ፣ ለሁሉም ነገር ልክ አለው። መጀመሪያ ማዳመጥ ለምጂ። ዝም ብለሽ እያወራሽ ለህይወትሽ የሚጠቅምሽን ነገር እንዳታጭ። ለማንኛውም እኔ ስልክ ላይ ፎቶና ቪዲዮ ስላለ ማሳየት እችላለሁ። እኔ አንቺ ጠባቂ ነኝ። ሄሎ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ማን ልበል? አሁን በቴክስት አወራሽ የነበርኩ ልጅ ነኝ። እሺ፣ ማንነትህን በቴክስት ለመናገር ፈቃደኛ አልነበርክም። ማነህ? ምን ፈልገህ ነው? እሱን ቀስ ብዬ እነግርሻለሁ። ደግሞ ብነግርሽም አታገኝም። ለዛ ነው መናገሩን የተውኩት። እሺ፣ እና ምን ነበር? አይ ምንም አይደለም። ያው እንድናወራ ብቻ ነው የፈለኩት። ማለት ከአንቺ ጋር ማውራት መግባባቱን ፈልጌው ነው። የጋራ የምንግባባበት ነገር ይኖራል ብዬ አስባለሁ። የምትናገረው ነገር አልገባኝም። ቀስ ብዬ አብራራልሻለሁ፣ አታስቢ። ምናልባት ማየት ያልቻልሽውን ነገር እንድታይ ብረዳሽ ነው። ይቅርታ ግን እኔ ማንንም ሰው ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች እንዴት ከረማችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ በ156 ላይ ኤፉ ልጇ በህይወት እንዳለ ሰምታለች። በክፍል 55 ላይ ካያችሁ በ155 ላይ ማለት ነው የቃል እህት ከፂ ጋራ ወደ እነ ኤፍራታ ቤት ሄዳ ነበረ። የሄደችበት ዋና ምክንያት ደግሞ ይሄን ነገር ለኤፍራታ መንገር አለብኝ፣ ኤፍራታ እውነቱን ማወቅ አለባት፣ ልጇ በህይወት እንዳለ ማወቅ አለባት እቺ ሴት ብላ ነበር እንግዲህ ወደዛ ቤት የሄደችው። ይሄን እውነት እነግራታለሁ ብላ እነሱ ቤት አብራ እንድትሄድ ፂን ትጠይቃትና ወደ እነ ኤፍራታ ቤት ትሄዳለች። እና እንግዲህ ኤፍራታ ጋር ሄደች በኋላ እኛ ሁላችንም በጣም እቺ ልጅ ፈጠነች፣ ምንድን ነው እኔ ቅዠት ነው ነገር በቃ ልጅቷ በሀሳቧ ነው ብዬ ነበረ። እና አንዳንዶቻችሁ ግን በኮሜንት አረ እውነት ነው ምናምን እያላችሁ ጽሄቷ መከታ ምናምን ስትሉ ነበርና እና እንግዲህ በዛ ፓርት ላይ የቃል እህት ለኤፍራታ እውነቱን መንገር አለብኝ ብላ ኤፍራታን ብቻሽን ላወራሽ ፈልጋለሁ ትላትና ጽ ወደ ላይ እንድትወጣ ይነግሯታል። ጽ እንደውም አይ የሆነ ነገር ብታደርግሽስ እያለች ነበረ። ከዛ ጽ ከወጣች በኋላ ግን ልጅቷ ማውራት ትጀምራለች። ሁሉንም ነገር ትነግራታለች። ኤፍራታም እንግዲህ በሆነው ነገር ትናደድና እንዴት ነው ልጄ ሞቶ የምትቀልጁ በልጄ ብላት ነበረ። ልጅቷ ግን ካላመንሽኝ ብላ እንግዲህ የልጁን ፎቶ እና ቪዲዮ ታሳያታለች። ኤፍራታ በነገሩ ትደነግጥና ራሷን ስታ ትወድቃለች። እንግዲህ ቃል እህት እየጮኸች ጽ ትመጣና በቢላ ስታስፈራራ ስታሯሩጣት ነበር ያየ ነው። ነገሩ ግን ህልም ነበር። ማለት ህልም ሳይሆን ልጅቷ ይህን ነገር ብናገር ህይወቴ ላይ ምን ይፈጠራል ብላ አሰበች፣ ፈራች እና እንግዲህ ሳትናገር ወጥታ ትሄዳለች። ይህ ነገር በዚህ ነበረ ያለቀው። ነገር ግን በክፍል 56 ላይ 156 ላይ ሌላ ኤፍራታ ፈተና ገጠማት። እሱም እንግዲህ ሉሊት ልጃቸውን ለመውሰድ አድራሻውን ካወቀች በኋላ መጀመሪያ ለሞግዚቷ እኔ ጠቀም ያለ ገንዘብ ሰጥሻለሁ፣ ልጁ ለእኔ ትሰጭኛለሽ ብላ ተነጋግራት ነበረ። ሞግዚቷም እንግዲህ በገንዘብ ስለተደለለች ቃልን ከርታ ልጁን አሳልፋ ልሰጣት ነበር ለሉሊት። ሉሊት ነገር ግን ልጁ ወዳለበት ሆቴል ትገባና ዝም ብላ
ልጁን ስጪ ትላታለች። እሷ ግን የት አለ ገንዘቡ ስትላት የምን ገንዘብ ነው ቶሎ በይ ልጁን አምጭ ብላ አስፈራርታ ልትወስድ ነበረ። ነገር ግን ቶሎ ብላ አሳዳጊው ልጁንም ሞግዚቷ ማለት ነው ስልክ ትደውልና ቃል ጋር እሷን ማስፈራራት ትጀምራለች። ቃል እየመጣ ነው ትላለች። እሱ ግን ቤት ነው። ምንድን ነው የምትይው ሲላት በቃ ቶሎና እሰይ እንኳን መጣ እያለች ከዛ ሉሊት ደንግጣ እንግዲህ ልጁን ሳትወስደው ትቀራለች። እኛ ያሰብነው የቃል እህት ለኤፍራታ እውነቱን ስትነግራት ሉሊት ደግሞ ልጁን ስትወስደው በቃ ነገሮች ተበላሹ፣ ቀደም ብላ ብትነግራት እያልን ነበረ። ነገር ግን ሁለቱም አልተሳካም። ሉሊትም ልጁን አልወሰደችውም። የቃል እህትም በህልሟ ነው እንጂ ምንም አይነት ነገር ለኤፉ አልነገረቻትም ነበረ። እነዚህ ነገሮች በዚህ እንዳሉ እንግዲህ የቃል እህት ተመልሳ ትሄድ ነው ወደ ቤት ወደ ወንድሟ። እባክህ ለኤፍራታ ልጇ በሕይወት እንዳለ ንገራት፣ በጣም ነው የምታሳዝነው፣ እናት እኮ ናት ብላ እንግዲህ ትለምነዋለች። እሺ ይልና ኤፍራታ ጋር ይደውላል። እናም እንግዲህ እንደተለመደ ውጭ ያገኛትና ልጅሽ በሕይወት አለ ብሎ ይነግራታል። ኤፍራታ ማመን አቅቷት እንደምታዩት በልጅ አትቀልድ ዞር በል ብለው ነበረ። ነገር ግን በፎቶና በቪዲዮ አሳያት። ልጅሽን እንድገል የተላኩት እኔ ነኝ፣ ማን ነው የሚለው እንዳትጠይቂ፣ ነገር ግን ልጅሽ በሕይወት አለ። ሰብአዊነት ስለተሰማኝና አንቺን ስለወደድኩሽ ልጅሽን አልገደልኩትኝም። ልጅሽን የምትፈልጊው ከሆነ እንግዲህ ከኔ ጋራ ተደራደሪ ይላታል። እሱም እንግዲህ አብራው እንድተኛ ነው። በጣም ነው የሚያስጠላው፣ በጣም ነው የሚያሳፍረው። ይሄ በነገራችን ላይ ፍቅር አይደለም ሲጀምር፣ ወዷት ሳይሆን ርካሽ ሰው ስለሆነ ነው። ገብቷችኋል? ይሄ እንዴት ነው? በደካማ ጎናችሁ ይመጡና ሰዎች ከናንተ ማለት እነሱ የሚፈልጉትን ከናንተ ይወስዳሉ ማለት ነው። ይህ ፍቅር አይደለም፣ ወዷት አይደለም። ፍቅር በራሱ ሲጀመር ለሰው የሚኖር ነው አይደለም? እንዴት ነው እናንተ እየተጎዳችሁ ለዛ ሰው ደስታ የምትጨነቁ ናችሁ። እሱ ግን የእሷን ስቃይ ማለት ባለትዳር ሴት ከእሱ ጋር እንድትተኛ ያለዛ ልጇን መቼም እንደማታገኘው ይነግራታል ኤፍራታ። እሷ ልታስፈራራው ሞክራ ነበር። ነገር ግን ምንም አይነት መረጃ የለሽም፣ ማንም ሰው አያምንሽም፣ ስለዚህ ከኔ ጋር መተኛት ብቻ ነው ያለሽ አማራጭ ብሏታል። እንግዲህ በጣም ነው የሚያስጠላው። ማለት እንደዚህ አይነት የተግማማ ነገር ምን አይነት ሰብአዊነት የጎደለው ሰው እንደሆነ አስቡት። ይህ ፍቅር ሳይሆን በቃ ዘልዛላ ሰው ስለሆነ ዝሙተኛ ሰው ስለሆነ ለዛውም ደግሞ ዝሙተኝነቱ ትዳር ያላት የተከበረችን ሴት ትዳሯን ለማርከስ ነው። እና እኔ በጣም ነው ያስጠላ ተግባሩ። እውነት ለመናገር ልጇን ገሎት ቢሆን ጥሩ ነበረ። ይሄ እንደዚህ ሌላ ሰው ከሚነካት ኤፍራታን እጇን ራሱ በሌላ አይነት እይታ ማለት ነው እጇን የሚነካት ወንድ ከሚኖር ልጇ በሕይወት ባይኖር ምንም አልነበረም። በቃ እኮ እግዚአብሔር ሰጠ እግዚአብሔር ወሰደ ብላ እየኖረች ነበር ሕይወቷን አይደለ አዲስ ሕይወትን። እሱ ግን ድንገት መጥቶ ልጅሽ በሕይወት አለ ብሎ ደካማ ጎኗን ስስ ጎኗን አገኛ እና በጣም ነው እንደዚህ አይነት ሰዎች እኔ በጣም ነው የተገረምኩትኝ። እንግዲህ ቃል እኛ ያላሰብነውን ነገር እየተጠቀመበት ይገኛል። ልጁን መጀመሪያም ያስቀረው እሷን ስላያትና ቢያንስ ለአንድ ቀን እንኳ ዳር ቢሆን በትዳሯ ላይ ከማገጠች ልጇን ሰጣታለሁ የሚል አስተሳሰብ ይዞ ልጁን በሕይወት አቆይቶታል ማለት ይቻላል። ከሁኔታው እንዳየኑ ከሆነ በሰው ስቃይ የምትደሰቱ ከሆነ ይህ ፍቅር አይደለም። ኤፍራታ እንደዚህ የተሰቃየች እሱ ሊደሰት ከሆነ እሷ እንጃ አላውቅም፣ ብቻ እንዴት እንደሚያስጠላ ማለት ነው። ግን ኤፍራታም ደግሞ እዚህ ጋር በጣም አናዳኛለች። ልጁ እኮ የእሷ ብቻ አይደለም የናታንም ነው። ይህን ነገር ለናታን ብትነግረው የት አባቱ ልጁ ያመልጣል? ልጁ እኮ አለ በሕይወት አይደለ? ስለዚህ ሌላ መላ አይጠፋም ነበር፣ ሌላ ዘዴ ይፈለግለት ነበር። እሷ ግን ምንድን ነው ያደረገችው? ልክ ልጁ የእሷ ብቻ እንደሆነና ልክ በዚህ ማለት እስኪ ብታስበው ልጇ በሕይወት ኑሮ እሷ ግን ከሌላ ወንድ ጋር አስቡት እስኪ ዝም ብላችሁ ማለት ነውና ቀድማ ያገኘችው ልጁን ሳይሆን ባሏን ነው አይደለ? በባሏ ላይ ነውር ሰርታ ከምታገኘው ልጅ ቢቀር ብዬ ነው ብለው ማለት ሲጀመር በቃ ተስፋ ቆርጣለች እኮ በቃ ልጅ የለም በሕይወት ብላ አይደለ? በትዳርሽ ላይ ግን እንደዚህ አድርጌና ልጅሽን ሰጥሻለሁ። ሌላ በጣም ብዙ ዘዴ ይገኝ ነበር ነገሩን ለናታን ብታማክረው። ነገር ግን እሷ በጎን በመሄድ እንግዲህ እንደምታዩት ቃል የቀጠራት ቤት ውስጥ ነበረ። ቃል ግን ለእህቱ አንድ ነገር ሲዋሻ ተሰማነ። ለኤፍራታ ልጇ ልሰጣት ነው፣ ነገር ግን ነግሬያታለሁ ልጇ በሕይወት እንዳለ። ነገር ግን እዚህ ነው የምትመጣውና
የምናወራው ነገር ስላለ አንቺ ውጭ ጠብቂና አላት። ግን ውሸቱን ነበረ። እህትየዋ በጣም ደስ አላት። ወንድሜ የኔን ምክር ሰምተህ እንደዚህ ስለምታረግ በጣም አመሰግናለሁ እያለች እንግዲህ እህቱ መልካም ልብ ስላላት ስትስማማ ወይም ደግሞ በሀሳቡ ደስ እንዳላት ስትናገር እያየን ነው። እሱ ግን ተንኮልና ክፋት ስላሰበ እንጂ በፍጹም ለሱ አስቦ አልነበረም። እና በጣም ነው የሚያሳዝነው ኤፍራታ ያለችበት ሁኔታ። ምናልባትም ለኤፍራታ የሆነ ሰው ካልደረሰላት በአሁኑ ሰዓት እንግዲህ ኤፍራታ ቀጥታ ወደ ቃል ቤት በመሄድ እሱ ግን የራሱን እኔ በጣም ነው እኔ እውነት ግን ያለኝ ያደረገው ነገር እሷ እንደዛ እየተሰቃየች እያያት እሱ ግን በልጇ መጥቶ ማለት ነው እንግዲህ ቤቱን አሳምሮ እህቱን ከቤት ካስወጣ በኋላ እሷን ልክ ፈልገው እንደመጣች አስመስሎ ማለት ነው የፍቅር ምሽት አስመስሎ ቤቱን እንግዲህ ጠብቋታል። ኤፍራታም እንግዲህ ሰተት ብላ ቤቱ ድረስ ሄዳለች። እኔ ግን ይሄ ነገር ልክ የቃል እህት ማለት ነው እንዳደረገችው በሀሳቧ ቢሆን ብዬ ተመኘው። የምር ከሆነ ግን በጣም ከባድ ነው። ሰውየው እንግዲህ ኤፍራታ ከሄደች በኋላ ቤት ውስጥ መጠጥ ሰጣት። በግድ ሲታገላት ነበረ። በግድም ሲታገላት እያየን ነው። እና እኔ ምን አይነት ማለት የሆነ በቃ ብቻ እንደዚህ አይነት ሰዎች በህይወታችሁ አይምጡ። ደካማ ጎናችሁን የማትደራደሩበትን ነገር የሚያውቁ ሰዎች በህይወታችሁ ከመጡ ልክ እንደዚህ ነው የምትሆኑት። እና ኤፍራታ ግን በሰራችው ስራ ልክ አይደለችም። እውነቴን ነው የምላችሁ። በጣም ብዙ አማራጮች አሉ። ሌላው ደግሞ ናታን የቃልን እህት ስልኳን ከፂ ላይ ወስዶ በጣም አስፈላጊ ነገር የምነግርሽ ነገር አለኝ፣ ግዴታ መገናኘት አለብን እያላት ነው። ማለት እሷ የቃል እህት መሆኗን ደርሶበታል። የቃል እህት መሆኗን ሁለቱም አንድ አይነት ሰዎች እንደሆኑ ደርሶበታል ነገሩን። እና በዛ ላይ ደግሞ እንግዲህ እሷ ለኤፍራታ የሆነ ነገር ልትነግራት እንደነበረም ስታወራ ነበረ ጽ ማለት ነው። እነዚህ ነገሮች ተደራርበው ናታን ልጅቷንና ልጁ እህትና ወንድም እንደሆኑ እዛ ቤት ያለ ነገር ዝም ብለው እንዳልመጡ ነገሩን ደርሶበታል ናታን። ነገር ግን አሁን ላይ ለኤፍራታ የሆነ ሰው ካልደረሰላት በተለይ የቃል እህት ማለት ነው ውጭ ጠብቂኝ የምናወራው ነገር ስላለ ነው ብሏታልና በጣም ደስ ብሏት ማለት ነው። ወንድሜ የታናሽ እህትህን ምክር ሰምተህ ለኤፍራታ ለዚች ምስኪን እናት ልጇን ልትመልስላት ስለሆነ ደስ ብሎኛል። ያደረግከው ነገር ደግሞ በጣም በእነሱ ዘንድ የተለየ ነገር ነው ያደረግከው። ከዚህ በኋላ ራሳቸው ይጠብቁ ብላ እንግዲህ እህትየዋ ደስ ብሏት ኤፍራታ ልትመጣ ነው እዚህ ብላ ነበረ። ነገር ግን ወንድምየው ያሰበው ክፋት ነው ማለት ነው። ኤፍራታ የሆነ ሰው ካልደረሰላት ምናልባት ልጁ ሊደፍራት ይችላል በግዴታ ማለት ነው። እንደምታዩት ሲታገላት፣ በእርግጥ ሄዳለች። ምንም ታገላት አልታገላት ምን ዋጋ አለው? እሷ እኮ ሄዳለች ቤቱ ድረስ። ሰው እንዴት በሰው ሀዘን ላይ እንደዚህ ይዝናናል? ስንት አይነት ሰዎች ነው ያሉት? ይሄ እኮ ፍቅር አይደለም። ታዲያ ይሄ ፍቅር አይደለም። እና እንግዲህ ኤፍራታ ፈጣሪ እርዳት። ነገር ግን እሷን በጣም ጥፋተኛ ናት። ቀን ላይ እንግዲህ ስታለቅስ ውላ ወደ ቤት ስትሄድ ናታን ፊቷን አይቶ ምን እንደሆነች ቢጠይቃትም እሷ ግን ልትናገር አልቻለችም። እሷ ብቻ አይደለችም ለዚህ ልጅ እናትና አባት ማለት ነው። ናታንም ይመለከተው ነበረ፣ ነገሩን ያግዛት ነበረ። በጣም ብዙ መፍትሄዎች አይጠፉም ነበር። እሷ ግን የወሰነችው እሱ ያለውን ውሳኔ ብቻ በመቀበል እንግዲህ ወደ ቤቱ በጨለማ እንደምታዩት ሄዳለች ማለት ነው። እና የኤፍራታ ነገር ትንሽ ቢያበሳጨኝም ግን ለኤፍራታ ሰው ሊደርስላት ይገባል ብዬ አስባለሁኝ። የኔ ውድ ቤተሰቦች፣ ሉሊት ደግሞ እንግዲህ ወደ ተንኮሏ ተመልሳለች። ማንን ለመጉዳት እያሰበች እንደሆነ ባናውቅም ማለት ነው የኔ ኤፍራታ ልጅ ማገት ትፈልጋለች። ጥቅሙ ምን እንደሆነ እሷ ባላውቅም ልጁን ልትወስድና ልትሰጣቸው ይሆን ወይስ አይዶን ነው፣ ብቻ የእነሱ ልጅ እያሳደደች ትገኛለች። በቀጣይ በክፍል 157 እስከምንገናኝ ድረስ የዛሬን ይመስል ነበረ። ቸር ቆዩልኝ።